ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ ከመከላከያ ጋር በመሆን የጽላር ወንዝን በመሻገር በዛታ ወረዳ ስር ወደሚገኙ ደቆል ዳራና ድንቃ ወደ ተባሉ አካባቢዎች ገብቶ የነበረው የሐራ መሬት ታጣቂዎች እርምጃ እንደተወሰደባቸው ተገለጸ። የሐራ መሬት ታጣቂዎቹ ቦታውን የተቆጣጠሩት በውጊያ እንዳልሆነ የዓይን እማኞች ከስፍራው አድርሰውናል። በቀዳሚነት እንመለከተዋለን። የህገ መንግስታዊ ወሰን መከበርና የወራሪ ኃይሎችን መውጣት አሁንም ቀዳሚ ጥያቄዎቻችን ናቸው ሲሉ ዶክተር ደብረጽዮን ገብረ ሚካኤል ገለጹ። የመከላከያ ሰራዊት ከፍተኛ አመራሮች ሰራዊቱን አስተማማኝ የመፈጸም ብቃት ላይ እንደሚገኝና በአማራ ክልል በሚንቀሳቀሱ ኃይሎች ላይ ጠንካራ ምት ማሳረፋቸውን ገለጹ። ብርጋዴር ጄኔራል አስናቀ በወለጋ እንዲገደሉ ያደረጉት የመከላከያ ጄኔራሎች ናቸው ተብለዋል። እናስደምጣቸዋለን። አገሪቱ በከፍተኛ የኢኮኖሚ ቀውስ በሰላም እጦትና በማህበራዊ መስቀልቅል ውስጥ በምትገኝበት በአሁኑ ወቅት ዜጎች የግል ፍላጎታቸውን በመግታት ለሀገር ግንባታ ሲሉ መስዋዕትነትን እንዲከፍሉና ለስርዓቱ እንዲታዘዙ ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡ ወደ እናንተ ይደርሳል። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን 2018 ዓ.ም በሚካሄደው ሰባተኛው ጠቅላላ ሀገራዊ ምርጫ በትግራይና በአማራ ክልሎች በሚገኙ በአጠቃላይ 46 ምርጫ ክልሎች ምርጫ እንደማያከናውን አስታወቀ። በአቶ ጌታቸው ረዳ የሚመራው የስምረት ፓርቲም ከዘንድሮ ምርጫ ውድድር ተሰርዟል። በዝርዝር ይዘነዋል። የዩናይትድ ስቴትስ ማዕከላዊ እዝ በደቡባዊ ኢራን በሚገኘው የሚሳኤል ጣቢያዎችና ፈንጅ ሲቀብሩ በነበሩ ጀልባዎች ላይ የአየር ጥቃት መፈጸሙን አስታወቀ። የኢራን አብዮታዊ ጥበቃ በበኩሉ ጥብቅ ክትትል ሲያደርግ የነበረውን የአሜሪካ የጦር ድሮን በፋርስ ባህረ ሰላጤ ላይ መትቶ መጣሉን የሚገልጹ ሌሎች ዜናዎች ይዘናል። አብራችሁን ቆዩ። ከመከላከያ ጋር በመሆን የጽላር ወንዝን በመሻገር በዛታ ወረዳ ስር ወደሚገኙ ደቆል ዳራና ድንቃ ወደ ተባሉ አካባቢዎች ገብቶ የነበረው የሐራ መሬት ታጣቂዎች እርምጃ እንደተወሰደባቸው ተገለጸ። የሐራ መሬት ታጣቂዎች ቦታውን የተቆጣጠሩት በውጊያ እንዳልሆነ የዓይን እማኞች ከስፍራው አድርሰውናል። በትግራይ ክልል ደቡባዊ ዞን ስር በሚገኘው ዛታ ወረዳ በትግራይ ሰራዊት TDF እና በመንግስት ድጋፍ እንደሚደረግለት በሚነገረው ራሱን ሐራ መሬት ብሎ በሚጠራው ታጣቂ ቡድን መካከል ከፍተኛ ወታደራዊ ግጭት መካሄዱን ይታወቃል። ግጭቱ የተቀሰቀሰው ግንቦት 16 2018 ዓ.ም የሐራ መሬት ታጣቂዎች የደቡባዊ ዞንን በአጭር ቀናት ውስጥ ለመቆጣጠር ባወጡት እቅድ መነሻነት በዛታ ግንባር ባደረጉት እንቅስቃሴ ነው። የሐራ መሬት ታጣቂዎች አካባቢውን ተቆጣጥረናል በማለት መረጃዎችን ሲያሰራጩ የነበረ ቢሆንም ከስፍራው የተገኙ የዓይን እማኞች ግን ታጣቂዎቹ መጀመሪያ ላይ ያለምንም ተኩስ የገቡ የትግራይ ሰራዊት ስልታዊ በሆነ መንገድ ቦታውን ለቆላቸው በመሄድ እንደነበርም ገልጸዋል። የትግራይ ሰራዊት ተቆጣጥሮት የነበረ ቦታ ለቆ ወደ ማይ ማዕዶ አቅጣጫ ሲያመራ የሐራ መሬት ሰራዊት ያለምንም ተኩስ ቦታውን መያዛቸው ያገኘነው መረጃ ያስረዳል። የአካባቢው ህብረተሰብ ለሐራ መሬት ታጣቂዎች ቦታውን ለቀው እንዲወጡ ጥያቄ ቢያቀርብም ሰሚ አላገኙም። ታጣቂዎቹ በየዕለቱ የጽላል ወንዝን በመሻገር በዛታ ወረዳ ስር ወደሚገኙ ደቆል ዳራና ድንቃ ወደ ተባሉ አካባቢዎች እንዲሁም ማይ ማዕዶን ንዑስ ወረዳ ወደሚገኙበት ምጭምጬና ግሽ መላኩ ስፍራዎች ዘልቀው መግባታቸው ተናግረዋል። እነዚህ የሐራ መሬት ታጣቂዎች በአራት የኤፍኤስአር ተሽከርካሪዎች እስከ በለቃና ግብያ ወንዝ ድረስ መግባታቸውና የመከላከያ ሰራዊት አባላትም አብረዋቸው እንደነበሩ የዜና ምንጮች ጠቁመዋል። ይህንን ተከትሎ የትግራይ ሰራዊት TDF በወሰደው የመልሶ ማጥቃት እርምጃ ከአነስተኛ የጦር መሳሪያዎች እስከ ከባድ ዲሽካዎች የተሳተፉበት ከፍተኛ ውጊያ ተካሂዷል። በትግራይ ሰራዊት በኩል በተሰነዘረው ጠንካራ ምት ካለምንም መስዋዕትነት የሐራ መሬት ታጣቂዎች የዛታ ወረዳ ጣቢያዎችን ሙሉ በሙሉ ለቀው በመውጣት የጽላርና የጅልዋ ወንዞችን ተሻግረው ለመሸሽ እንዲገደዱ አድርጓቸዋል ይላል ከቦታው ያገኘነው መረጃ። በአሁኑ ወቅት የTDF አርሚ 31 የማዕበል ክፍለ ሰራዊት ሙሉ የዛታ ወረዳን መልሶ የተቆጣጠረ ሲሆን በውጊያ ወቅትም አንዲት የመከላከያ ፓትሮል መኪና በቁጥጥር ስር ማዋሉን ታውቋል። በአዲስ አበባ ከተማ በሚኖሩ የትግራይ ተወላጆችና በትግራይ ክልል በተለያዩ አካባቢዎች ላይ መጠነ ሰፊ የወጣቶች አፈሳና እስራት በከፍተኛ ሁኔታ መቀጠሉን ምንጮች አመለከቱ። ድርጊቱ ከምርጫ በፊትና በኋላ ለማካሄድ የታቀደ የተቀናጀ ኦፕሬሽን አካል ነው የተባለ ሲሆን በአዲስ አበባ የሚኖሩ የትግራይ ተወላጆችን በሶስት ዋና ዋና ምድቦች በመለየት የታለመ የቁጥጥር እቅድ እየተተገበረ ይገኛል።
በዚህም መሰረት ቀደም ሲል በሰራዊቱ ውስጥ የነበሩና በአሁኑ ወቅት በአዲስ አበባ በተለያዩ አካባቢዎችን የሚኖሩ የቀድሞ የትግራይ መከላከያ ሰራዊት አባላት የፖለቲካ አቋማቸው መነሻ በማድረግ የህወሓት ደጋፊ ናቸው ተብለው የተፈረጁ ግለሰቦች እንዲሁም ከኤርትራ ተወላጆች ጋር ማህበራዊ ትስስር ያላቸው ተጋሩ በማንነታቸው ተለይተው የክትትልና የእገታው ሰለባ የሆኑ መሆኑን ታውቋል። በተለይም በአዲስ አበባ ትግራዋይ በብዛት በሚኖሩበት ሰሚናት 22 አካባቢ በተደረገ ድንገተኛ አፈሳ በርካታ የትግራይ ተወላጆች በፖሊስ ተይዘው መወሰዳቸውን ታውቋል። አፈሳ በሚፈጸምበት ወቅት ወዲ አባተና ወዲ አንጥሮን ጨምሮ በአካባቢው ተጽዕኖ መፍጠር የሚችሉ ግለሰቦች የነበሩ ቢሆንም ክስተቱን እንዳላዩ በማለፍ ራሳቸውን ማሸሻቸው ሰምተናል። በተያያዘ ዜና በትግራይ ክልላዊ በተለያዩ አካባቢዎች የወጣቶች አፈሳ በከፍተኛ ሁኔታ ተጠናክሮ ቀጥሏል። የትግራይ ሰራዊት ከተለያዩ አቅጣጫዎች ሊሰነዘርበት የሚችለውን ጥቃት ለመመከት ተፈናቃዮችን ወደ ቀድሞ ቀያቸው ለመመለስና የክልሉን ግዛት ለማስመለስ በሚል የወጣቶች የግዳጅ ምልመላ እያካሄደ መሆኑን ተገልጿል። በዚህም በትግራይ ክልል እየተካሄደ ባለው አፈሳ በዋናነት ተለይተው ወደ ማሰልጠኛ ካምፖች እየተወሰዱ ያሉት ቀደም ሲል የሰራዊቱ አባል የነበሩ በተሃድሶና ማቋቋሚያ ዲዲአር ሂደት ውስጥ ያለፉ ቀድመው ከሰራዊቱ ወጥተው የነበሩ አባላት እንዲሁም ሌሎች ወጣቶች እንደሆኑ ተረጋግጧል። በአሁኑ ወቅት በአዲስ አበባ ሆነ በትግራይ ክልል እየተባባሰ የመጣው ይህ አፈሳና የእስራት እርምጃ በተጋሩ ወጣቶችና ቤተሰቦቻቸው ላይ ከፍተኛ ስጋትና አለመረጋጋትን እየፈጠረ ይገኛል። የመከላከያ ሰራዊት ከፍተኛ አመራሮች የህገ መንግስታዊ ወሰን መከበርና የወራሪ ኃይሎችን መውጣት አሁንም ቀዳሚ ጥያቄዎቻችን ናቸው ሲሉ ዶክተር ደብረጽዮን ገብረ ሚካኤል ገለጹ። የ35ኛው የግንቦት 20 የድል በዓልን አስመልክቶ የትግራይ ብሔራዊ ክልላዊ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ባስተላለፉት የደስታ መግለጫ መልእክት የትግራይ ህዝብ የገጠሙትን ዘርፈ ብዙ ሴራዎችና ታሪካዊ ተግዳሮችን በጽናት በህብረት በመመከት ህልውናውን ማስከበር የቻለ ጀግና ህዝብ መሆኑን ገልጸዋል። ፕሬዝዳንቱ በመግለጫቸው በትግራይ ህዝብ ላይ ተጭኖ የነበረው የባርነት ቀንበር ለመስበርና የራስን ዕድል በራስ የመወሰን መብትን ለማረጋገጥ የተካሄደው የታጠቀና የፖለቲካ ትግል ስኬታማ ሊሆን የቻለው የትግሉ ዓላማ ፍትሐዊ በመሆኑ ብቻ እንዳልሆነም አስገንዝበዋል። መሪ ድርጅቱ ህወሓት በቀረጸው ትክክለኛ የትግል ስትራቴጂ በህዝቡና በሰራዊቱ የማይበገር ወያናዊ ጽናት እንዲሁም በከፍተኛ የፖለቲካ ንቅናቄ አማካኝነት የነበረውን ግዙፍ ወታደራዊ ሚዛን በመቀልበስ ታሪካዊ ድል መመዝገቡን አብራርተዋል። በቅርብ ዓመትም የቅርብና የሩቅ ጠላቶች ተባብረው በትግራይ ህዝብ ላይ የጅምላ ማጥፋት እቅድ ይዘው ቢነሱም ህዝቡ ከድርጅቱና ከመንግስት ጎን በጽናት በመቆም የተደቀነበትን የጥፋት አዋጅ በተአምራዊ ጀግንነት ማክሸፍ መቻሉን አስታውሰዋል። ይሁን እንጂ ማዕከላዊ መንግስቱ የገባውን ቃል በማፍረስ በጦርነት ያልቻለውን የጥፋት ፕሮጀክት በስውርና በድምፅ አልባ ጦርነት ለማስፈጸም አሁንም እየተንቀሳቀሰ በመሆኑ የትግራይ ህዝብ የፖለቲካ ትግል ገና እንዳልተጠናቀቀም አሳስበዋል። በአሁኑ ወቅትም የትግራይ ህገ መንግስታዊ ወሰን አለመከበሩና ህዝቡ አሁንም በረቂቅ ሴራዎች ከጥፋት ቀጠና እንዳልወጣ የጠቆሙት ዶክተር ደብረጽዮን ህገ መንግስታዊ የግዛት አንድነት ማረጋገጥ፣ ወራሪ ኃይሎችን ከትግራይ መሬት ማስወጣት፣ ተገቢውን ካሳ ማግኘትና ተጠያቂነትን ማስፈን አሁንም የማይታጠፍ ቀዳሚ የትግራይ ህዝብ ጥያቄዎች መሆናቸውን አስምረውበታል። እነዚህ መሰረታዊ ጥያቄዎች በአግባቡ ምላሽ እስኪያገኙ ድረስ የፖለቲካ ትግሉ ተጠናክሮ እንደሚቀጥል የገለጹት ፕሬዝዳንቱ መላው የትግራይ ህዝብ በውጭ የሚኖሩ ተጋሩና በተለይ ወጣቶች የትግል እሴቶቻቸውና ብሔራዊ አንድነታቸው ጠብቀው የወቅቱን የፖለቲካ ንቅናቄ በመታጠቅ ከመንግስት ከሰራዊቱና ከህወሓት ጎን እንደ ወተትና ውሃ ተዋህደው እንዲቆሙም ጥሪ አቅርበዋል። ዶክተር ደብረጽዮን ለትግራይ ህዝብ፣ ለሰራዊትና ለትግሉ ወዳጆች በሙሉ የእንኳን አደረሳችሁ መልእክት አስተላልፈዋል። ሀገሪቱ በከፍተኛ የኢኮኖሚ ቀውስ፣ በሰላም እጦትና በማህበራዊ መስቀልቅል ውስጥ በምትገኝበት በአሁኑ ወቅት ዜጎች የግል ፍላጎቶቻቸው በመግታት ለሀገር ግንባታ ሲሉ መስዋዕትነትን እንዲከፍሉና ለስርዓቱ እንዲታዘዙ ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡ። 1447ኛው የኢድ አልአድሃ አረፋ በዓልን አስመልክቶ ባወጡት ይፋዊ መግለጫ መንፈሳዊ እሴቶችን ከወቅታዊ የፖለቲካ ፍላጎት ጋር ያሳሰረው የጠቅላይ ሚኒስትሩ መልእክት በበርካቶች
ትችት እየቀረበበት ነው። የእንኳን አደረሳችሁ መልእክት የነቢዩ ኢብራሂምና የልጃቸው የኢስማኤል ታሪክን ወደ ሀገራዊ ታማኝነት ማዕቀፍ በመቀየር ሀገር ሊጸና የሚችለው ዜጎች የግል ጥቅማቸውን አሳልፈው በመስጠትና ለከፍተኛ ዓላማ መቆም ሲችሉ ብቻ እንደሆነም አስምረውበታል። ሀገር የምትገነባው ከራስ ጥቅም በላይ ለሀገራቸው ባስቀደሙ ዜጎች ነው በማለት ህዝቡ አሁን ያለው ተጨባጭ መከራና የኑሮ ውድነት በትዕግስት እንዲያልፍና ለመንግስታዊ መዋቅሩ ፍጹም ታዛዥ እንዲሆን በሃይማኖት ትረካ የታጀበ ጥሪ አቅርበዋል። መጪው ሀገራዊ ምርጫ የህገ መንግስታዊ ስርዓቱን መሰረትና የዴሞክራሲ መግለጫ አድርጎ በመሳል ዜጎች በምርጫው ላይ በንቃት በመሳተፍ ዜግነታዊ ግዴታቸው እንዲወጡና የህግ የበላይነትን እንዲያከብሩም ቅስቀሳ አድርገዋል። በየሚዲያው በክርስትናና በእስልምና ተከታዮች እንዲሁም በተለያዩ ብሔረሰቦች መካከል ጥላቻና ግጭት እንዲነግስ በማድረግ ህዝቡን እርስ በርስ ሲያጋጭ የቆየው አገዛዝ አሁን ላይ መጥቶ የሃይማኖት ተቆርቋሪ መስሎ መቅረቡን ፍጹም አደርባይነትና የፖለቲካ ቁማር መሆኑን ተገልጿል። መንግስት የዜጎችን መሰረታዊ የደህንነትና የህልውና ጥያቄ መመለስ ተስኖት ባለበት ሁኔታ ከተበዳይ ህዝብ ላይ መስዋዕትነትና ታዛዥነት መፈለጉ ስልጣንን ለማራዘም ማህበረሰቡን በስነ ልቦና የመጨቆን ስልት ነው በሚል የሰላ ትችት ቀርቦለታል። ሃይማኖታዊ በዓልን ተገን በማድረግ በህዝብ ዘንድ አመኔታ ያጣው ገዢው አካል የፖለቲካ ቅቡልነት ለመፈለግ ያደረገው ስሌት እንደሆነም ይነገራል። በሰባተኛው ጠቅላላ ምርጫ በ46 ምርጫ ክልሎች ምርጫ እንደማይካሄድና 6 ፓርቲዎች ከውድድሩ ውጭ መሆናቸው ተገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 2018 ዓ.ም በሚያካሂደው ሰባተኛው ጠቅላላ አገራዊ ምርጫ በትግራይና በአማራ ክልሎች በሚገኙ በአጠቃላይ በ46 ምርጫ ክልሎች የድምፅ መስጠት ሂደት እንደማይከናወን አስታወቀ። ቦርዱ ይህንን የገለጸው የሰባተኛው ጠቅላላ ምርጫ አጠቃላይ የቅድመ ምርጫ ስራዎች እና የድምፅ መስጫ ቀንን አስመልክቶ ለጋዜጠኞች በሰጠው መግለጫ ነው። የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ በመግለጫቸው እንዳብራሩት በትግራይ ክልል በ38 የምርጫ ክልሎች እንዲሁም በአማራ ክልል በ8 የምርጫ ክልሎች ምርጫ አይካሄድም። በአማራ ክልል ከ3 ዓመት በላይ የዘለቀው ጦርነት ለዚህ ውሳኔ ምክንያት መሆኑን የጠቀሱት ሰብሳቢዋ በክልሉ ካሉ 138 የምርጫ ጣቢያዎች መካከል 38ቱ በቀይ የተመደቡ መሆናቸውን አስረድተዋል። የፋኖ ኃይሎች በበኩላቸው በየትኛውም የአማራ ክልል ምርጫ እንደማይካሄድ ትዕዛዝ አስተላልፈዋል። ይህንን ትዕዛዝ ተላልፎ የተገኘ አካል እርምጃ እንደሚወሰድበትን ማስታወቃቸው አይዘነጋም። በትግራይ ባለው የፖለቲካ አለመረጋጋት ምርጫ እንዳይካሄድ እንቅፋት ሆኗል ብለዋል። የአብይ አህመድ ተልእኮ ፈጻሚ ወይዘሮ ሜላት ወርቅ በትግራይ ምርጫ የማይካሄደው በፖለቲካ አለመረጋጋት ነው ቢሉም እውነታው ግን የፕሪቶሪያው ስምምነት ባለመተግበሩ ነው። ከወራት በፊት በትግራይ በተለይም በወልቃይት፣ በጸለምቲ፣ በኦፍላ፣ ኮረምና አላማጣ ምርጫ እንደሚካሄድ ቦርዱ አስታውቆ ነበር። ይሁን እንጂ በትግራይ ግንቦት 24 ምርጫ እንደማይካሄድ በሌላ ጊዜ እንደሚከናወን ሰብሳቢዋ ገልጸዋል። ሰብሳቢዋ 6 ፓርቲዎች ከዘንድሮ ምርጫ ከውድድር ውጪ መደረጋቸው የገለጹ ሲሆን ከውድድሩ ውጪ የሆኑት 3 በትግራይ ስም በአዲስ አበባ የሚንቀሳቀሱ ስምረት፣ ቃንጭ ሐቅና ትንሣኤ ሰብዓ እንደርታ ፓርቲዎች ሲሆኑ ቀሪዎች ደግሞ የኢትዮጵያ ሶሻል ዲሞክራሲያዊ ፓርቲ ኢሶዶፓ፣ የሲዳማ ፌዴራሊስት ፓርቲ ሲፋፓ እና የጋምቤላ ህዝቦች ነጻነት ንቅናቄ ጋህነን መሆናቸው ወይዘሮ ሜላት ወርቅ ይፋ አድርገዋል። በሌላ በኩል የአውሮፓ ህብረት በዘንድሮ አገራዊ ምርጫ ታዛቢዎች እንደማይልክ አስታውቋል። የአውሮፓ ህብረት ይፋዊ ታዛቢዎች ልዑካን ወደ ኢትዮጵያ እንደማይልክ በጽሁፍ መልእክት ያረጋገጠ ሲሆን ይልቁንም የምርጫው አጠቃላይ ድባብ የሚከታተሉ የተወሰኑ የፖለቲካ ባለሙያዎችን ብቻ እንደሚልክ ገልጸዋል። በኢትዮጵያ የምርጫ ታሪክ በ1997ቱ ምርጫ 319 የዓለም አቀፍ ታዛቢዎች በመሳተፍ ከፍተኛ ቁጥር ተመዝግበው የነበረ ቢሆንም በዘንድሮ ሰባተኛው ጠቅላላ ምርጫ ግን እስካሁን ከአፍሪካ ህብረትና ከኢጋድ ውጪ ሌላ ይፋዊ ዓለም አቀፋዊ ታዛቢ አለመኖሩን አስታውቋል። የዩናይትድ ስቴትስ ማዕከላዊ እዝ በደቡባዊ ኢራን በሚገኙ የሚሳኤል ጣቢያዎችና ፈንጅ ሲቀብሩ በነበሩ ጀልባዎች ላይ ራስን መከላከል በሚል የአየር ጥቃት መፈጸሙን ፎክስ ኒውስ ዘግቧል። አሜሪካ እርምጃውን በአካባቢው የተደቀነ ስጋትን ለመቀልበስ የተወሰደ ነው ብትልም የኢራን አብዮታዊ ጥበቃ በበኩሉ ጥብቅ ክትትል ሲያደርግ የነበረውን የአሜሪካን የጦር ድሮን በፋርስ ባህረ ሰላጤ ላይ መትቶ መጣሉን በመግለጽ የአጸፋ ምላሽ ሰጥተዋል።
በተጨማሪም የኢራን አየር መከላከያ በከፈተው ተኩስ ሌላኛው ድሮንና ተዋጊ ጀት ከኢራን የአየር ክልል ለቀው ለመሸሽ መገደዳቸውን ቴህራን አስታውቃለች። የኢራን መንፈሳዊ መሪ ሞጅታባ ኻሜኒ ወደ ስልጣን ከመጡ በኋላ እጅግ ጠንካራ የተባለውን ማስጠንቀቂያ ያስተላለፉ ሲሆን ከአሁን በኋላ የቀጠናው ኃይሎች የአሜሪካን ወታደራዊ ሰፈሮች ከቴህራን አጸፋዊ ጥቃት ሊከላከሉ እንደማይችሉም ተናግረዋል። መሪው አሜሪካ በመካከለኛው ምስራቅ ያላትን ጥቅሞችና የጦር ሰፈሮች ከአሁን በኋላ ከጥቃት እንደማያመልጡ የገለጹ በሁለቱ ሀገራት መካከል ለ3 ወራት የዘለቀው ጦርነት ለማቆም ድርድር እየተደረገ በነበረበት ወቅት በመሆኑ የተጀመረውን የሰላም ጥረት አደጋ ላይ ሊወድቅ እንደሚችል አልጀዚራ ዘግበዋል። በሌላ በኩል እስራኤል በቅርቡ የተደረሰውን የ45 ቀናት የተኩስ አቁም ስምምነት በማፍረስ በሊባኖስ ላይ አዲስና ሰፊ የአየር ጥቃት መጀመሯን ይፋ አድርጋለች። የእስራኤል መከላከያ ሰራዊት እንደገለጸው የሀገሪቱ የአየር ኃይል በምስራቃዊ ሊባኖስ በቃ ሸለቆ የሚገኙ የሂዝቦላህ የጦር ሰፈሮችን ጨምሮ በመላው ሊባኖስ ላይ ስትራቴጂካዊ ቦታዎችን ኢላማ አድርጓል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እስራኤል ከሂዝቦላህ ጋር ግልጽ ጦርነት ላይ መሆኗን በመጥቀስ መከላከያ ሰራዊቱ በቡድኑ ላይ እጅግ ከባድ ጥቃቶችን እንዲሰነዝር መምሪያ ማስተላለፋቸውን አረጋግጠዋል። ሁለት ወገኖች የተኩስ አቁም ስምምነታቸውን ባራዘሙ ማግስት የተሰማው ይህ አዲስ ጥቃት ቀውሱን ወደማይቆጣጠሩት ይበልጥ አደገኛ ምዕራፍ እንዳይሸጋገር ስጋት ፈጥረዋል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።